መንፈስ ቅዱስ አንዱ አምላክ አሜን። ሰላም ለእናንተ ይሁን። ውድ የቻናሌ ቤተሰቦች እንደምን አላችሁ? አለሁ እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችን ጋር ይሁን። እንኳን አደረሳችሁ አደረሰን። ጥር 15 ተከብሮ የሚውል ቅዱሳን ጻድቃን ሰማዕታት በረከታቸው ረድኤታቸው ይደርብን። በዚህች ዕለት የከበረ ሕፃን ቂርቆስ እና እናቱ ብጽዕት ኢየሉጣ ዳግመኛ ለከበረ ሕፃን ቂርቆስ ማህበር የሆኑ 11,004 ሰዎች በሰማዕትነት ሞቱ። በዚያ ወራት የክብር ባለቤት የሆነው ክርስቶስ በሚያምኑ የክርስቲያን ወገን ላይ ታላቅ መከራና ስደት ሆነ። ስሟ ኢየሉጣ የምትባል አንዲት ሴት ነበረች። እሷም ከታናሽነቷ ጀምራ ደግ ናት። ስደት እንደሆነ በሰማች ጊዜ መኳንኑን ከመፍራት የተነሳ ሕፃኑን ይዛ ከሮም ከተማ ተሰዳ የሄልቅያ አውራጃ ከሆነው ከጠርሴስ ደርሳ ከዚያ በሀገሮች ውስጥ እየተዘዋወረች ተቀመጠች። ወደዚያችም ሀገር ከእርሷ የሸሸችው መኳንን አለ እስክንድሮስ መጣ። ጭፍሮችም ክርስቲያኖችም ፈለጓቸው። ይችንም ቅድስት ኢየሉጣ አግኝታ ያዟት፣ ወደ መኳንኑ አደርሷት። የክርስቲያን ወገን እንደሆነች ነገሩት። መኳንኑ ሴትዮ ተናገሪ፣ ከወዴት ሕዝብ ወገን ነሽ? ነገድሽ ምንድን ነው? አገርሽ ወዴት ነው አላት። የከበረች ኢየሉጣ እንዲህ ብላ መለሰችለት። የአንገቤን ሰው ለሆኑ ለኔ ወገኖቼ ለኢቆንያን አገር አለቆች የሆኑ ኤሳውሮሳውያን ናቸው። እኔም በአንተ ምክንያት ሽሽቼ ነበር፣ እነሆ ዛሬ ግን በእጄ ውስጥ ነኝ አለችው። መኳንኑ በእጄ ውስጥ እንደተገኘሽ ታውቂያለሽ አላት። አሁንስ የሚሻልሽን ምረጪ፣ ስምሽን ተናገሪ፣ እኔም እሺ በይኝ እና ለአምላክት ሰው የከበረች ኢየሉጣ ለረከሱ አምላክት እኔ አልሰዋም አለችው። መኳንኑ ስምሽን ስጪ ተናገሪ አላት። እርሷም የኔ ስም ክርስቲያን መባል ነው አለችው። መኳንኑ ይህ ስንፍና ነው፣ የሚጠቅምሽን አይደለም፣ እንዳትሞቺ ስምሽን ስጪ ተናገሪ አላት። የከበረች ኢየሉጣም እኔም ስሜ ክርስቲያን መባል እንደሆነ ነገርኩ፣ ሞት የሚሽረው በሰዎች ዘንድ የሚጠራበትን ከፈለክ ስሜ ኢየሉጣ ነው ብላ መለሰችለት። መኳንኑ ጽኑ የሆነውን ስቃዮችን በላይሽ ሳይመጣ ተነስተሽ መስዋዕቱን ለአምላክት አቅርቢ አላት። የከበረች ኢየሉጣ እውነት ነገርን ለመስራት የምትሻ ከሆነ እድሜው 3 ዓመት የሆነ ሕፃን ልጄ ይፈልጉ ዘንድ ወደ ሀገሩ መንደር ላክ፣ ወደ አንተም ያምጡትና የምንገዛለትና የምናመልከው እርሱ ይነግር አለችው። ያን ጊዜም የ3 ዓመት ልጁ ይፈልጉ ዘንድ መኳንኑ ወታደሮቹ ላከ። የአገር ሰዎችም ልጆቻቸውን ሰውረዋልና አላገኙም። ከዚያም ከተማው ቅጽር ውጪ በፀሐይ መውጫ ወዳለው በረሃ በኩል ወጡ። የቅድስት ኢየሉጣ ልጅ አገኙት። ይሄ ሕፃን የስንት ዓመት ልጅ ነው ብለው ስለ እርሱ ጠየቁ። ሰዎቹም ይህ ሕፃን የ3 ዓመት ሕፃን ሲሆን የክርስቲያናዊት መበለት ልጅ ነው አሏቸው። ያን ጊዜ ይዘው ወደ መኳንኑ ወሰዱት። መኳንኑ መልኩ
የሚያምርና ደም ግባቱ ያለው እንደሆነ ባየው ጊዜ ደስም የምትል ደስተኛ ሕፃን ሰላምታ ይገባሃል አለ። ሕፃኑም እኔ ደስተኛ ማለት መልካም ተናገርክ፣ ለአንተ ግን ደስታ የለህም፣ እግዚአብሔር ለዝንጎች ደስታ የላቸውም ብሏልና ብላ መለሰለት። መኮንኑ ሕፃኑን ሳልጠይቅ ይህን ያህል ትመልሰልኛለህ አለው። ሕፃኑ ገና ከዚህ የሚበዛ ነገርን እመልስልሃለሁ አለው። መኮንኑ ሕፃን ስሜ ማን ነው አለው። ከሕፃኑ ከንጹህ አዘቅትና ከማይለወጥ ከማይጠፋ ውሃ የተገኘ ሕፃን ስሜ ክርስቲያን መባል ነው ብለው መለሰለት። መኮንኑም ዳግመኛ እንዳትሞት ስሜ ንገረኝ አለው። የከበረ ሕፃንን ስሜ ክርስቲያን መባል እንደሆነ ነገርኩ። ሞክሼ ስም የምትሻ ከሆነ እናቴ የሰየመችን ቂርቆስ ነው። መኮንኑ ሕፃኑ ቂርቆስን እሺ በለኝና ለአምላክ ትሰዋ፣ በስቅህም ስታድግ እሾማለሁ፣ በብዙ ወርቅና ብር አከብራለሁ አለው። ሕፃኑ የሰይጣን መልእክተኛ፣ ለእውነትም ጠላት የሆንክ ከኔ ራቅ አለው። መኮንኑ ሰምቶ ተቆጣ። ደሙ እንደ ውሃ እስኪፈስ ቆዳውን እንዲጨምቁትና እንዲገፉት አዘዘ። የከበረችው ኢየሉጣ የልጇን ትዕግስት ባየች ጊዜ እግዚአብሔርን አመሰገነችው። ከዚህ በኋላ መኮንኑ ጨውና ስናፍጭ አምጡ አለ። የሁለቱንም አፍንጫቸው ከፍተው ያንን ጨውና ስናፍጭ እንዲጨምሩባቸው አዘዘ። ያን ጊዜ ሕፃኑ ትእዛዝን ለጉሮሮዬ ጣፋጭ ሆነ፣ ከማርና ከስኳር ለአፌ ጣመኝ ብሎ ጮኸ። ሁለቱም መኮንን እንዲህ ብሎ አዘዘ። የረዘሙና የተሳሉ በእሳትም እንደ ፍም የጋሉ 12 የብረት ችንካሮች አምጡ። 7 በእናቱ አካላት ውስጥ ጨምሩት። በሕፃኑ 2 በጆሮዎቹ፣ 2 በዓይኖቹ፣ 2 በአፍና በአፍንጫ፣ 1 በልብ ጨምሩ። እንዲህም ሲጨምሩበት ጆሮዎቹ እንዲያሩ፣ ዓይኖቹም ይጠፉ ዘንድ፣ አንደበቱም ይቃጠል ዘንድ ወደ ልቡ ጽኑ ሕመም ገብቶ እርሱ ከዚህ ዓለም በሞት እንዲለይ ለእናቱ እንዲሁ አድርጉ። ችንካሮቹ በቅዱሳኑ በሥጋቸው ሁሉ ጨመሩ። የክብር ባለቤት በሆነው በጌታችን ትእዛዝ የብረትም ግለት ጠፍቶ እንደ በረዶ ቀሰቀሰ። ጤነኞችም ሆነው መኮንኑ ባየ ወደ ወህኒ ወሰዷቸው። በዚያ እሰሯቸው፣ ዘጉባቸዋል። ከዚህ በኋላ መኮንኑ የስቃይ መሳሪያ ይሰራ ዘንድ እንዳዘዘው ብረት የሚያቃጥል ሰው አምጡልኝ አለው። ባመጡለትም ጊዜ ሰይጣኑ ወደ መኮንኑ ልብ ገብቶ አንደበቱን ዘጋው፣ መናገርም ተሳነው። ሕፃኑ ፈጥኖ አክሊል ለመቀበል እንደሚተጋ ሰይጣን ስለአወቀ ስለዚህም ዘጋው። ከዚህም በኋላ ሕፃኑ ሰራተኞቹን ጠርቶ ይህና እናቴን የሚያሰቃዩበትም የስቃይ መሳሪያ መስራት ትችላለን? ይህን መኳንንት ግን ምንም የሚያውቅ ነገር የለም አለው። ሰራተኞቹም እንደምትሻው በለን ነገርን እንደምታዘኝ እኔ መስራት እችላለሁ አለው። ሕፃኑ ቂርቆስም ላዘዘው ጀመረ። እንዲህም አለ። 2 መላጫዎች ስፈታቸው 4 ክንድ የሆኑ ለእኔና ለእናቴ ስራ ዳግመኛ የሚያስጨንቅ ራስ የሚመታና የሚሰብር አንገትን የሚያስር የሚዘቅም ሹካ፣ ዓይንን የሚያወልቅ፣ አካልን የሚያበሳሳ፣ አፍንጫን የሚያጣምምና የሚሰብር፣ ጆሮን የሚልጥ፣
ፊትን የሚፈታና የሚለያይ እንደ ልጓም ሆኖ ምላስን የሚቆርጥ በሰውነቴ ውስጥ ገብቶ የሚንቀሳቀስ ቆላፋ ጉትቶን ጎኖችን የሚፈቅና የሚቆለምም አስጨናቂ የሆኑ ጉልበቶችና ጭኖችን የሚሰብር ጅማቶችን የሚቆራርጥ ስሮችን የሚመዝዝ በዚች አስጨናቂ መሳሪያ ጅማቶችን የሚፈታታ አድርግ። ዳግመኛ በላም አምሳል ሰፊ መቀመጫ ከናስ ስራ 3 ቀዳዳዎችንም በዚያ መቀመጫ ውስጥ ቅደድ። በቁመቴም ልክ 3 ችንካሮች ስራ። የችንካሮችን ራስ ከናስ አድርግ። በውስጡ የሚጠሩትን ዘንድ ፈጽሞ የማይለያይ ልዩ 3 ብለህ ጻፍ። ዳግመኛ ጠምዝዞ ወደ ላይ የሚያወጣ 2 መሳሪያ፣ 2 መጋዞች፣ 2 የብረት ምጣዶች ስራ። አሁንም አንድ ታላቅ ጋን ሰርተ በውስጡም አንገትን የሚጠመዝዝና የሚሰነጥቅ ተሽከርካሪ መሳሪያ አድርግ። በውስጡም የተሸሸገ የሆድ ዕቃውን የሚመረምር እጁን ከብረት ስራ። እኔ የጻር ስቃይን የምሰቃይበትን ይህ ነው አለ። ብረት ሰርቶ እጅግ አደነቀ። የሚረዱትንም ከሀገር ውስጥ 100 ሰራተኞች ሰብስቦ መስራት ጀመረ። ከ40 ቀን ጨረሰ። ከዚህም በኋላ መኮንኑም አለስክንድሮስ ቂርቆስና እናቱ ወደ አደባባይ ያመጧቸው ዘንድ አዘዘ። ያን ጊዜ አንደበቱ ተፈታ ነበርና እንዲህ አለ። ሕፃኑና እናቱን ቆዳቸውን ጋር ራሳቸውን ላጯቸው፣ በላያቸው የእሳት ፍም ጨምሩ፣ እርር ብለው እንዲያቃጥሉ። ደግመኛም 4 ችንካሮች ከትከሻቸው እስከ ተረከዝ ድረስ እንዲተክሉበት አዘዘ። የእግዚአብሔር መልአክ መጥቶ ስቃዮቹን ከነርሱ አራቀ። ዳግመኛም ከጠዋት እስከ ማታ ከስቃይ መሳሪያ ውስጥ ጨምሮ ዋላቸውን፣ ግን ማሰቃየት ተሳናቸው። ከዚህም በኋላ ከማመጠቂያው ውስጥ ጨምሮ መጋዛቸውንም አመድ እስከሆኑ ከቅባትና ከጨው ጋር በብረት ምጣድ ውስጥ ቆሏቸው። ጌታችንም ከሞት አስነስቶ አዳናቸው። ወደ መካኑም በገቡ ጊዜ እንዲህ አላቸው፣ በእውነት ከሙታን ተለይታችሁ የተነሳችሁ ከሆነ ይህ ጫማዬ ከእግሬ ውስጥ ወጥቶ እንደ ቀድሞ ሕያው እንዲሆን አድርጉ። ይህን ቂርቆስም በጸለየ ጊዜ ያጫማው ታላቅ በሬ ሆነ፣ ከአንገቱም ፍየል ወጣ። በዚያን ሰዓት ለ11,004 ሰዎች በሬውንም ፍየሉንም አርደው ምሳ እንዲህ አደርጉላቸው መኳንን አዘዘ። እንዲሁም አለ፣ ይህ በቅቷቸዋል። ከጠገቡ ከዚህ ሌላ ምግብ ካልፈለጉ የተሰራውን ሁሉ እውነተኛ ነዋሪ ነው። ከዚህም በኋላ አዳሪ ምሳ አደረጉላቸው። ከፍየሎች ስጋ 6 እንቅብ፣ ከበሬው ስጋ 4 እንቅብ አተረፈ። መኳንንቱም የተረፈውን ስጋ አይቶ ወደ ባህር እንዲጥሉ አዘዘ። መኳንኑ ቢያፍር የሕፃኑ ምላስ ይቆርጡ ዘንድ አዘዘ። ጌታችንም ምላሱን መለሰለት። ዳግመኛ በታላቅ ጋን ውሃ አፍልተው ሕፃኑ ቂርቆስና እናቱን እየሉጣ ይጨምሯቸው ዘንድ አዘዘ። እናቱም አይታ ፈራች።
ልጇም ወደ እግዚአብሔር በጸለየላት ጊዜ አምላካዊ ኃይል አሳደረባትና ከልጇ ጋር ወደ ጋኑ ገባች። እንደ ውርጭም ቀዝቃዛ ሆነ። ዳግመኛም በውስጡ መንኮራኩር ወዳለበት የብረት ምጣድ እንዲጨምሯቸው እና ስጋቸውን እንደሚቦጫጭቅ እንዳስቧቸው አዘዘ። እግዚአብሔር መልአክ በሕይወት አወጣቸው። መካኑን እነርሱን ማሸነፍ በተሳነው ጊዜ ጭብጨባውን በሰይፍ ሊቆርጡ እንዳዘዘ በዚያን ጊዜ ለስም አጠራሩ ስግደት የሚገባው የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ሕፃኑ ቂርቆስ የምትሻውን ለምንኛ ነው። ሕፃኑ ሥጋዬ በምድር አይቀበር፣ ስሜን ለሚጠራ መታሰቢያን ለሚያደርግ ቤተ ክርስቲያንን ለሚያሰራ የተጋድሎዬን መጽሐፍ የሚያጻፍና የሚጽፍ ወይም የሚያነበው ለቤተ ክርስቲያን መባ ለሚያገባ በውስጧም ለሚጸልይ ሁሉም ፍላጎታቸውን ስጣቸው፣ ኃጢአታቸውን ይቅር በል። ስሜን በሚጠራበት በዚያ ቦታ የከብት እልቂት አይምጣ፣ በሰው ላይ እንባ ቸንፈር፣ በእህልም ላይ ድርቅ፣ የውሃም ማነስ አይሁን። መድኃኒታችን የለመንከኝ ሁሉ እሰጥሃለሁ፣ አንተም በቀኝ ትኖራለህ። ሥጋዬን ኤልያስ ባረገበት ሰረገላ ውስጥ አኖራለሁ አለው። ሕፃኑን ቂርቆስ በሰማ ጊዜ እጅግ ደስ ብሎት ጌታችን አመሰገነው። ከዚህም በኋላ በሌሊቱ እኩሌታ ከእናቱ ጋር አንገት ተቆርጠው መድኃኒታችን በማይጠፋ አክሊል ጋርደው ነፍሳቸውን በታላቅ ክብር ከእርሱ ጋር አሳደገ። ለእግዚአብሔር ምስጋና ይሁን። እኛንም በቂርቆስ እና በኢየሉጣ ጸሎት ይማረን፣ በረከታቸው ከእኛ ጋር ትሁን በዘላለሙ አሜን። አምላኬ ሰማዕታት በምሕረቱ ይማረን፣ በይቅርታ ኃጢአታችን ይተውልን። አሜን ይሁን።